በምን እየሸፈነች የምትፖስት እኮ ናት። አሁን እቺ በአከምባሎ በሆነ ባሻንጉሊት እንትን እያለች ትፖስታለች። ይቅርታ ታላቅነት ነው። ይቅርታ ቢጠይቃት ግዴታው ነው። ለምን ህይወቱ ነው፣ ለእናንተ ብሎ አይደለም። እንዴ ህይወቱ ማለት ነው። በቃ ልክ አይደለም። በቃ እንዴ ሴት ምንድነው? ሴት ልጅ አይደለች እንዴ? ልክ ናት። መቅዲ ትልሻለች። የእውነት ይሄ በአከምባሎ በምን እየሸፈኑ እኮ ነው። ሴት ሳይሆኑ በአከምባሎ በሆነ ነገር እየሸፈኑ እግዚአብሔርን እንዲህ ኦሪጂናል በዛኛው ስልክ ሸር ታደርጊያለሽ። እሳ ገብቻለሁ እኮ በሁለት ስልክ ልግባ እንዴ? አከምባሎ ዩቲዩብ ላይ አለ እንዴ? ኧረ በእናትሽ አከምባሎ እንጀራ ነው የሚሆነው። እንጀራ እነሱ እንጀራ አይደሉም። ይሄንን ነገር መተው አለበት። በቃ የሱ ሀሳብ የምትሆነው አስተያየት ሰጪ የምትሆን ሃይሚና ሃይሚ ናት። ለሃይሚ ብሎ ነው መመከከል ኦዲየንስ ላይ ተናገረ፣ ዛሬን ተናገረ። አስተላልፉለት ቆንጆ አድርጋችሁ አስተያየት መውሰድ እኮ ግድ ነው። አክምባሎ ፊት በያቸው እንጂ አክምባሎማ ከተከደነ ከውስጥ ቆንጆ እንጀራ አለ። ይኸውልሽ በራሷ ኮንፊደንስ የሌላት ሴት እኮ ናት። አሁን እንደዚህ ሆኖ እንደው ምንም ስትገቢ ራሱ የሆነ ፕሮፋይል ወይ ፎቶ አታገኝ እንዲሆና እኔ የሰው ባል ላይ ምን ታረጋለሽ አንቺ? ሲጀምር ለምንድን ነው መቅዲ አንድ ጥያቄ ልጠይቅሽ ልንገርሽ። እንዴ ለምንድን ነው የምትደውለው? በቃ ለምን ትደውላለች? ዘር ማንዘር የላትም። ኑ ታያቸው ማሰብ ይሄ ህይወት ማለት ነው መቅዲዬ። ሪል ቢሆን አይደለም ይቅርታ ሊያስብል ይሄ ድራማን ብለን ወስደደዋል። ይሄ ህይወት አይደለም ከፍቅረኛው ተለይቶ ሌላ አስረግዞ አይደለም ቺት ማረጉን ብሰማ እኔ በጣም አይደለም ፊቱ ልቆም እኔ ለድመት ነው የምሰጥለት። ሪል ቢሆን ረካሽ ሴት አለ። ሴት አይደላችሁ? እንደ ሴት አስቡ። የምር ሴት አይደላችሁ? ሳፊ በጣም ነው የሚያናድደው። እግዚአብሔርን በጣም ነው የሚያናድደው። እኔ የራሴን ህይወት እኔ ነኝ እንዲህ የሚኖረኝ። እነዚህ የት ያውቋቸዋል? ሲጀመር በዛ ሊያዩ ይችላሉ። ግን ይሄን ያክል ተጨንቀው እነሱ እንደዚህ ሆኑ ለምን ይቅርታ ትጠይቃታለህ? ሴት ስትሆኝ እንዴት ነው? ቆይ የቱ ጋ ነው እሺ ፍቅሩን? አንቺ አሁን ለምሳሌ እንደሚያፈቅርሽ እንደሚወድሽ እሷ ብትሆንስ በዚህ ቦታ ላይ በቃ ትላለች። ሴት ስለሆነች አይደለም የሚወድ ሴት ስለሆነች ሳይሆን ጥፋተኛ ስለሆነ ነው። ይሄን ነገር እሷ ብታደርገው ግዴታ የመጠየቅ ግዴታ አለባት። ግዴታው ስለሆነ ነው እንጂ ሴት ስለሆነች ወንድ ስለሆነ አይደለም። የእውነት ይሄ የሚሰሩት ነገር ሪል ቢሆን ፊቱ ራሱ መቆም የለባትም። በጣም እኮ ሀርድ ነው። በቃ በህይወት ላይ ትልቁ ስህተት ማለት ይሄ ስህተት ነው። ከዚህ ሌላ ስህተት አለ በህይወት የለም። ሞት ነው አለቀ። ለምሳሌ ባልሽ ከዚህ ውጭ ሌላ ምን አይነት ስህተት ሊሰራ ይችላል? ምንም አይነት ይቅርታን ትርጉም ቢያውቁት ሲጀመር ባልፈረዱ ነበር። ቢወዱት ደግሞ እንደዚህ ይቅርታ አትበላት ብለው ባይሉት ነበር። ምክንያቱም ይቅርታ ማድረግ እኮ ይቅርታ እንደመጠየቅ ቀላል አይደለም። ሲጀመር ይቅርታ የሚለው የራሱን ደስታ ለማግኘት ነው። እነሱ ቢወዱት የእሱን ደስታ ነበር የሚጠብቁት የሚፈልጉት መሆን ያለበት ማለት ነው። ግን እነሱ ሱስ ውስጥ ናቸው። በቃ በእሱ ፎቶ ተጠምደዋል። ብዙ ተብሏል። ትናንትም ዩዘርም ብለውታል። መድገም አልፈልግም። እና እነዚህ ሰዎች ባልታወቁት ነገር ተጽዕኖ ውስጥ አሉ። ገብቶሻል? እንዳትፈርጂባቸውም እዚህ ጋር ያላወቁት ተጽዕኖ ውስጥ ገብተዋል፣ ወድቀዋል። ግን ማሰብ ያለባቸው ልጁን ከወደዱት፣ ልጁን ካከበሩት፣ ልጁን ካደነቁት የልጁን ደስታ ነው መፈለግ ያለበት። የልጁ ደስታ ደግሞ በሀይሚ ውስጥ ነው። ሀይሚን ማግኘት ነው የራሱ ማድረግ ነው አይደለም? እሱን ሰፖርት ማድረግ ነው እንጂ እዚህ ጋር የሚገባቸው ለምን ይቅርታ አልክ፣ ለምን እንደዚህ አልክ፣ የይቅርታን ትርጉምም አያውቁትም። እንደ ሴት ራሳቸውን እዚህ ጋር ሰፖርት ማድረግ ቢገባቸው እቺ ልጅ ተጎድታለች ብለው እሷን ሰፖርት ማድረግ እሱንም መምከር መደገፍ ነበረባቸው። ግን እንዳትፈርጂባቸው። በምንድን ነው በሱስ ውስጥ አሉ። በምን በፎቶ ሱስ ውስጥ ለምን ብትይ ይሄ ሱስ አይደለም። ይሄ ልንገርሽ ውድ ይሄ ሱስ ሳይሆን ማለት ነው ራስን አለመውደድ፣ ራስን መጥላት። አንድ ሴት ማለት ነው ራሷን የምትወድ ራሷን የምታከብር አይነት ሴት ከሆነች አይደለም እንደዚህ በሚዲያ አይታ በአካል ራሱ የሆነ ኮርታ ነው የምትሄደው። ሴት ልጅ ተፈላጊ ነች። የራሷን የምታረክስ ሴት ነች። ለማታውቀው ወንድ እንደዚህ የምትሆን ሴት አይደሉም። እነዚህ ሴት ብላችሁ አትሰቡት። መውደድና ማድነቅ ይለያያል። ባይዘው ማፍቀርና ማድነቅ ነው። እኔ አሁን የሆነው እንዳይቼ ዋው ቆንጆ ነው ማሻአላ ብዬው ልሄድ እችላለሁ እንጂ
ቴክስት ሲያደርግልኝ ራሱ እወቁ። መጀመሪያ የሴትነታችሁን አታርክሱ። ሴት ሁኑ። እንትን እኮ ነው ፊታችሁ ቁማችሁ ራሱ እኮ ማናገር አችሉም። እሱን በጣም ነው የሚንቃችሁ እንደዚህ ስታደርጉ። የሆነ ሲያስቀብጥላችሁ ምናምን ታትበሉ። እዩት ፊታችሁ። ለእኔ ምን አይነት ወንድ ነው የሚገባኝ? እኔ ምንድን ነኝ በሉ እስኪ። ሰው የያዘው አይመራችሁ። ስማርት ስለሆነች ነው እሷ። ወይዬ ትጂ ያውሪ። የወንድ ልጅ ቆንጆ እንደሌለው ንገሪያቸው። ወንድ ልጅ አይ ነው ወንድ ልጅ ማይንድ ሲኖረው ነው እንጂ ቆንጆ ሆነ አልሆነ ነው ያዩ አያምልኩት። ቁንጅና ለሴት ልጅ ናት ውበቷ የሚገለጽ። ሲጀመር መውደድ እና ማድነቅ ይለያያል። ከወደዳችሁት የወደደውን ውደዱለት። አሁን እኔ ደስ ትለኛለች፣ እሱም እንደዛው። የእሷ ከሆነ እንትን ነው ሲሳሳት እንደዚህ አታድርግ፣ እሷም ስትል እንደዚህ አታድርግ፣ እንደ ሀሳብ ነው እንጂ የኔን ህይወት አይደለም የእሷን ህይወት የማንንም መወሰን አንችልም። መወሰን የሚችሉት እነሱ ናቸው። አንተ እንደዚህ ያርግ፣ እሱ ደደብ ነው እንዲህ በእናንተ አስተሳሰብ የሚሄዱ ያውም ከእናንተ አይነት የወረደ ሰው እንደዚህ አይነት አስተሳሰብ ሊቀበል አይችልም። ሰው ቆንጆ ሀሳብ የሚገነባ ሀሳብ ሲሆን ከእናንተ ሊቀበል የሚችል። ይህ ቅርታ ጠየካት ለምን ነገ እናንተ ማናችሁ? ጥፋት ስለሆነ እኮ ነው። ሪል ቢሆን ይሄ ህይወት ፊት ለፊት ራሱ አያሳይም። አይደለም አብረሹ ቀጥይ አብረሹ ይቅርታ። በጣም በህይወት ላይ በጣም ትልቁ ስህተት ይሄ ነው። ከዚህ በላይ ገሏት ወይም ገላው የመሄድ ነው ትልቁ ሊሆን የሚችለው እንጂ በጣም ትልቅ ስህተት ከተባለ ይሄ ነው። ይቅርታ የማይደረግለት በቃ እንደኔ እንደ ማንኛውም ሰው ይሄ ነው የሚመስለኝ። ሪል ቢሆን ግን ማስተማር የፈለጉት ነገር አለ። ድራማ ነው ብለን እኛ ይቅርታ አድርጊለት ተረጂው ምናምን። ይቅርታ መጠየቁ ግዴታው ነው። ለምን ስላጠፋ ለእኛ ብሎ ሳይሆን ለህይወቱ ሲል ካጠፋች እሷም ይቅርታ መጠየቋ ግዴታዋ ነው። ለእኛ ብላ ሳይሆን ለህይወቷ ስትል። ይህ ይቅርታ ለምን ጠይቀ? ይህ እንደ ከብት አታስቡ። የሰው ልጅ ከእንስሳ የተለየ ነው ልናስብ ነው። እሰቡ። ይህ ዝም ብላችሁ እንደ እንስሳት እንትን አትበሉ፣ አትነዱ። ማሰብ የሚባል ነገር አለ። ሴትነት ደግሞ አታርክሱ። ብዙ አሁን በጣም ጀግና ቤተሰቦቿን ልለውጥ ራሷን ልለውጥ በመጣች የማዳም ቅመም፣ በአንድ ርካሽ የማዳም ቅመም በጣም ብዙ ሰው ይሰደባል። በጣም ብዙ ሴት ይሰደባል። አንድ በራሷን በምታዋረድ ሴት በጣም ብዙ ሴት ይሰደባል። ሴትነታችሁን ለይታችሁ እወቁ ሴቶች። ሌላው መሰመር ያለበት ብዬ የማስበው እሱ አሁን ኦዲየንስ ብሎ በሚናገር ሰዓት ለነዛ ሞራል እየተሰማቸው እንዳይሆን ብዬ አስባለሁ። ምክንያቱም ሀሳባችንን እየተቀበለ ነው ብሎ እያሰቡ እየተረዱት ነው ብዬ እፈራለሁ። አንዳንዴ እሱ ሰው አይደል፣ እሱ በራሱ ነው ሊመራ የሚችለው። እንደዛም ያደርጋል ብዬ ልጠቀልልሽ እና እሱ ምን ማድረግ አለባቸው ብዬ አስባለሁ። ቪዲዮዎችን እንደ ማንኛውም ዩቲዩበር ግዴታ አስተያየት ይፈልጋሉ፣ መቀበልም ይወዳሉ ብዬ አስባለሁ። ይላሉ፣ ይናገራሉ፣ አስተያየት ስጡን ይላሉ። ግን ያንን አስተያየት ደግሞ እነሱ መቀበል አለባቸው ብዬ ሳስብ ፖዘቲቭ እና ኔጌቲቭን ለይተው ማሰብ አለባቸው። እነሱም ቢሆኑ እዛ ጋር ያ ኦዲየንስ በጣም ይወደኛል እና የሱን አስተያየት መቀበል አለብኝ ብሎ የመውሰድ ግዴታ የለበትም። እዛ ጋር የሚጠቅመውን የሚኖረውን ህይወት መምረጥ አለበት። ስራውንና ህይወቱን ላይፉን መለያየት አለበት። ይሄ ልጅ ምንድነው ከዚች ልጅ አንድ ልንማር እየቻልኩት እኔ አሁን ህይወቷንና እዚህ ጋር የሚያሳዩትን ላይፋቸው ለይታ ነው የምትኖረው እያለች ያለችው ማለት ነው። ምክንያቱም እንደ አስተያየት ጥሩ የሆነውን እንደ አስተያየት ልትቀበይ ትችላለች፣ ግን ሙሉ ለሙሉ ራስሽ ላይ ሪፍሌክት አታደርጊውም ያንን አስተያየት። የሚኖሩት እነሱ ናቸው። ህይወታቸውን ያሉት የሚኖሩት እነሱ ናቸው። እኛ በእነሱ ህይወት የምንማረውን እንማራለን፣ የምንዝናናበት እንዝናናበታለን እንጂ እኛም የመወሰን መብትም የለንም። ሲጀመር ያ ሰው እዛ ጋር እንደዚህ ያርግ ሲሉት መስሏቸው ወይ ኦዲየንስ ሲሉ የመወሰን ስልጣን ሁሉ ያላቸው ይመስላቸዋል። አንዳንዱ የዚህን ያልጫና እስከ ማድረግ ድረስ ማለት ነው። ግን ያ አይደለም። እነሱ መለየት አለባቸው አስተያየቱና ላይፋቸውን ሁሉም ነገር ኤኒቲንግ እና መለየት አለበት። አጥብቄ ልናገር የምፈልገው ላይፉን